እስቲ አንዳንድ ጥያቄ ደግሞ የመጽሐፍ ቅዱስ ጥያቄ እንጠይቅ። ቅድም መጽሐፍ ቅዱስ ላይ ገብተህ ስታነሳ ስለነበረ ማለት ነው ኢየሱስ ክርስቶስ ይፈርዳል ወይስ አይፈርድም? ይፈርዳል ብሏል አላለም? በስልጣን ይፈርዳል። ስለዚህ ኢየሱስ ክርስቶስ ይፈርዳል አይደለ? በስልጣን አይደል እኮ ግን ይፈርዳል አይደል? በስልጣን እኮ በስልጣን እሺ፣ በስልጣን እሺ፣ ኢየሱስ ክርስቶስ ይፈርዳል። በቃ ምንም ማድረግ አይቻልም። ኢየሱስ ክርስቶስ ይፈርዳል። እሺ፣ ኢየሱስ ክርስቶስ ፍርድ ተሰጥቶታል ብለሃል። ኢየሱስ ክርስቶስ ተሰጥቶት ነው አይደል የሚፈርደው? እኮ ተሰጥቶት ነው አይደል የሚፈርደው? እሺ፣ ኢየሱስ ክርስቶስ ተሰጥቶት ነው የሚፈርደው። ፍርዱን የሚፈርድበት ምክንያቱ ወይም ደግሞ ምን እንዲሆን ነው የሚፈርደው? ምን ይሆን ዘንድ ነው የሚፈርደው? ማለት ምን እንዲሆን ዘንድ አልገባኝም። እሺ ጥቅሱንም ሳታውቀው ነው ስትጠቅስ የነበረው ማለት ነው። ለማንኛውም መልሼ ልለፍ፣ ችግር የለውም መልሼ ልለፍ። ምን ይሆን ዘንድ ነው የሚፈርደው እያልኩ ጥቅሱን ጠቅሰኸዋል፣ ቀጣዩን አታውቀውም። ስለዚህ ጥቅስ ቆርጦ ማንበብ ችግሩ እሱ ነው። ከመሳቅ በስተቀር ሌላ ምላሽ እንደሌለ እናውቃለን። የመሳቅ ሙሉ መብት ሰጥተንሃል። እንግዲህ በላቸውን ትተካለህ። ለማንኛውም ሰዎች ሁሉ አብን እንደሚያከብሩት እንዲሁ ወልድን ያከብሩት ዘንድ ነው ኢየሱስ ክርስቶስ ፍርድን የተቀበለው። ተቀበለ ማለት ብዬ ነበረ ቅድም፣ ያልነበረውን ተቀበለ ማለት አይደለም ብያለሁ። እሺ ኢየሱስ ክርስቶስ ፍርድ ተሰጥቶት ነው ስልጣን ተሰጥቶት ነው የሚል ነገር ስታነሳ ነበረ ቅድም። ኢየሱስ ክርስቶስ ስልጣን ተሰጥቶታል የተባለው የተሰጠው ስልጣን መቼ ነው የተሰጠው? እንዴት መቼ? ሲወለድ ነው። ከተወለደ በኋላ ማለትም ያው በቃ ኢየሱስ ማስረጃ ኢየሱስ ከዛ በኋላ ነው አይኖርም። ኢየሱስ የኖረው ከዛ በኋላ ነው። ማስረጃ ነው ያልኩህ። ያንተ ማብራሪያ አይደለም። ማስረጃ አካል ስለሌለ ከዛ በፊት ያንተን ማብራሪያ አይደለም። ማስረጃ አካል ስለሌለ ማስረጃው ትረስት የሚብሮ ነው እና እናመሰግናለን። ማስረጃው ትረስት የሚብሮ ነው። እናመሰግናለን። ቴንክ ዩ ሶ ማች። እሺ በቃ ያው ትረስት ማስረጃ አምጣልኩህ እኮ ማስረጃ ነው እየጠየቅ እንደውም በዚህ እንዲያልቅ ፈልጌ ነው። ማስረጃ ምን ማድረግ አልችልም። ለማንኛውም ግን ማስረጃ የለውም። ሁሉንም ነገር ከኪሱ እንደሆነ አሳይተናል። እናመሰግናለን። እሺ አሁን ወደ አንተ እንቀጥልና እናመሰግናለን።